ግንዶና ነው እንዴ እኔን ግንድ እያለች የምትሳደበው? አያቴ ያማሽ መሆኑ ነው አንቺ ነፈስ እንዴ? አያቴ አልተኛሽም እንዴ? እንቅልፍ ቢወስደኝም እኔ ሰው ሲያማኝ በጣም ነው የማውቀው። ኧረ እኔ አላማሁሽም። ከዚህ በላይ ስጋዬን ካልበላሽ ብለሽ ነው? ለመሆኑ ምን ፈልገሽ ነው? እኔማ ቤተክርስቲያን እንሂድልሽ ነበር እኮ የመጣሁት። ቤተክርስቲያን? አዎ። ምን ነው አያቴ? እንደው አይ ምንም እንደው ገርሞኝ ነው ብቻ። ምን ይገርማል? እንግዲህ ገረመኝ። ምን ላድርግ? አትገረሚ ደግሞ አይባልም። እሺ እና አሁን ቤተክርስቲያን አንሄድም? ምን ነው ነገር የፈለኩትን ተናገርኩ። እሺ ዶክተር፣ ለምክር አመሰግናለሁ። ማን ነው ደግሞ? አንዴ እማማ አስቴር እንዴት ነሽ? ደህና ነሽ? ሰላም ነሽ? እንዴት ነሽ? ለመሆኑ እንዴት ነው ያለጠፋሽ? ማርያም በጣም ጠፍተሻል። ምን አደረኩኝ እንዴ? እንዴት ነው እዚህ የምትመጪው? ይሄ ደግሞ ምን አይነት የጅል ጥያቄ ነው? አብረው ቢሆን ምን ይላሉ? ምን አባታቸው እንዳይሆኑ ነው? ሀሴት ከአክስቷ ጋር ወራች ቢሉ ነው? እየቀለድሽ ነው እንዴ አክስቴ? ኧረ ይሄ ነገር አደጋ ላይ ይጥለናል። ማንም ሳያኝ ነው የመጣሁት፣ አትፍሪ። እሺ ቆይ ለምንድን ነው የመጣሽው? ላናግርሽ ስለፈለኩ ነው የመጣሁት። ደግሞ ምንድን ነው የምታናግረኝ? ውጭ አይደርስም ነበር? ነገሮች እንዴት እየሄዱልሽ ነው? ይህ ቤተሰብ እኮ እንደነገርሽኝ አይነት ቤተሰብ አይደለም። እንዴት ማለት? የሚሄደው የሚመጣው መብዛቱ፣ አንዱ ሄደ ስለ አንዱ ይመጣል። በጣም ነው የሚከብደው። ምን ታካብት? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ሀናና ወይዘሮ ሜላት አሁንም ጭቅጭቃቸው እንደቀጠለ ነው። ወይዘሮ ሜላት እንዴት እስካሁን አርፍደሽ ትመጫለሽ? አንቺ ልጅ ግን ስራውን ትፈልጊያለሽ ወይስ አትፈልጊውም? ካልፈለግሽው ለምን ቤት የለቀሽ ምን ጥቅ ብለሽ አትወጭልኝ ትላታለች። እሷም ምህረትዬ እንደዛ አይደለም እፈልገዋለሁ ትላታለች። ታዲያ እስከዚህ ሰዓት አርፍደሽ የመጣሽው ንቀት ነው ምናምን እያለች በግል ምጫ ታሰቃያታለች። ሀናም እየተንቀጠቀጠች በጣም እየተርበደበደች ነበረ። አይትዬ እንደሱ እኮ አይደለም አባቴ እንደታመመ ታውቂ አይደለም ለዛ ነው እኮ ትላታለች። እና ይሁና እኔ ምን አገባኝ ማስተባበያሽን መስማት አለብኝ ትላታለች። አይትዬ እንደሱ እኮ አይባልም። ኧረ አይባልም ስንት ነገር እያደረግሽልኝ እንዴት እንደዚህ ትናገሪያለሽ ትላታለች። ያንቺን ማስተባበያ መስማት አልፈልግም ትላታለች። እንዲሁም እንዲህ ሲባባሉ ባዩሽ ትመጣና ምንድነው የሚያጫጭኋችሁ ትላታለች። ኧረ ባዩሽ እቺ ልጅ ልታሳብደኝ ነው ቆርጣ የተነሳችው ትላታለች። ምንድነው ምን ተፈጠረ ስትላት ስራውን ትተዋለች። ይኸው አሁን እየመጣች ነው። በዛ ላይ ደግሞ ከመምጣቷ ሳያንስ እንደገና ልታብራራልኝ ትፈልጋለች ትላታለች። ሜላት ባዩሽም ሜላት አንቺ ራስሽ ምን እየሆንሽ ነው? ተረጃት እንጂ እቺ ልጅ ልትረጃት ይገባል። ታውቂያለሽ አባቷ ታሞ ሆስፒታል ነው ያለው። መምጣቷ በራሱ ስራ ወዳድነቷን እንደሆነ ያሳያል። ስለዚህ እንደዚህ አትሆኝባት፣ ልትረጃት ይገባል። ምንድነው እንደዚህ መሆን ትላታለች። ወይ ባዩሽ አንቺም አለቻት። ከዛ ስራዋን ቀጠለች። ስራዋን ስትቀጥል ወደ ኩሽና ሄዳ ወይዘሮ ባዩሽ ከዚህ ቤት ግን ለምን አትወጭም? ስራውን እኔ አንቺን ቢያረገኝ አባቴ ድኖ እስኪወጣ ድረስ አንገቴን ደፍቼ እሰራለሁ። አባቴ ከወጣ በኋላ ግን ቀስ ብዬ ሽልክ ብዬ እወጣለሁ ትላታለች። ለምንድን ነው እንደሱ የማደርገው? እኔ ሽልክ ብዬ አልወጣም። ምንም እየሰራኩት ያጠፋሁት ነገር የለም ስትላት አይ የወይዘሮ ሜላትን አላወቅሻትም። ወይዘሮ ሜላት ሰይጣን ናት፣ የዋዛ ሰው አይደለችም። ስለዚህ ተጠንቀቂ፣ ትገልሻለች ትላት። አይ እየመከሩኝ ነው ወይስ እትዬን እያሙልኝ ነው ትላታለች። ለማንኛውም ተጠንቀቂ፣ እየኔ እየመከርኩሽ ነው ትላታለች። ምንም ይሁን ግን እትዬ እንደዚህ ክፉ ሰው እንኳን አይደለችም፣ ለእኔ ባለውለታዬ ናች። ስለዚህ ጸጥ ብዬ መውጣትን አልመርጥም። ጥፋትም ካለብኝ በጥፋቴ ብቀጣ ምንም ቢሆን በጥፋቴ ብሰቀልም ምንም አይመስለኝም። ነገር ግን ያለ ጥፋቴ ምንም ሊመጣብኝም አይችልም ትላታለች። አይ እንግዲህ ነገርኩሽ ሴትዮ፣
የራስሽ ጉዳይ ነው ከዚህ በኋላ ትላለች። ሀናም በጣም ተገረመች። እንዴት እትዬ ልታማልኝ ፈለገች ብላ በጣም ተገርማለች። ዶክተሩም እንደምታዩት እንደተሻረከ ከባዩሽ ጋር በደንብ ነው የሚያስታውቀው። ነይ ብሎ ጠርቷት ሄደች። ስትሄድ በደንብ ያስታውቅበታል። የሕክምና ወጪ ራሱ ያን ያክል እንደማይወጣ እሱ እንደበላ በደንብ እያስታውቃል። በቃ በደንብ ከባዩሽ ጋር ተመሳጥረው እንደዚህ ጉድ እንደሰሩ ማለት ነው። ከዛ ያባየን የምርመራ ውጤት እንትኖች የወጡትን ወጮች ምኑን ሪፖርት እንትኑን እፈልጋለሁ ትለዋለች። የመድኃኒቱንም የሁሉንም ወጪ ዝርዝሩን እፈልጋለሁ ትለዋለች። ሀና አሁን አባትሽን ማዳን ነው የሚቀደው ወይስ ይሄ አንድ ተራ ነገር ነው የሚቀደው? ምን አስጨነቀሽ አንቺ ይላታል። ቢሆንም ይሄ እኮ የአባቴ እኮ ነው፣ ስለዚህ ማወቅ አለብኝ ትለዋለች። አይ ሀና እኔ ወንድምነት ልምከርሽ፣ አባትሽን ቀጥ ብለሽ አስታመሽ በሰላም ብትወጪ ይሻልሻል። እንደዚህ መሆንሽ ለአባትሽም ጥሩ አይደለም ይላታል። ለምንድን ነው ለአባዬ ጥሩ የማይሆነው? አባቴ ምንም አይሆንም ትለዋለች። እሱም በደንብ ያስታውቅበት ነበረ። ተናዷል። እንደዛ ስትለው እንዴት ትጠይቀኛለች ብሎ እጅግ በጣም ተናዷል። ከዛም አሁን ሂጂ ብሎ ወጣች። ወደ እሷም ወደ ስራዋ ሄደች። ብቻ ውስብስብ ነው። ምን እንዳደረገ እንግዲህ ምን እንዳደረጉ አላውቅም። የምርመራ ውጤቱን መጥቷል። እሱ የሚታይ ይሆናል። በእርግጥ ተቀይሯል። አንዴ ኦልሬዲ ተቀይሯል። በሆነ ታምር ብቻ እንትን ከተባለ ነው እንጂ ተቀይሯል። ሲቀጥል ደግሞ አባባ ኖላዊን ራሱን ለማስጨነቅ ይፈልጋል። ይሄ ዶክተሩ ተብዬው ማለት ነው። ብቻ ከባድ ነው። እዚህ ጋር ደግሞ እናትና ልጅ ጥርስ በጥርስ ሆነዋል። ይህ የሚሆነበት ምንድን ነው? እማዬ እንዲህ ያድርገሽ በልጅነትሽ እጇን ትስሚያት ነበረ። ስለዚህ እንደዚህ ያድርገሽ አሁንም ለመታረቅ ሞክሪ፣ ሰላም ለመፍጠር ከማዬ ጋር ሞክሪ ትላታለች። እውነትሽን ነው እማዬ? እንደሱ ይሻላል? እንደሱ ትመለስልኛለች ብለሽ ነው ትላታለች። አዎ ልጄ እንደሱ ሞክሪ፣ ምንም አታስቢ። እማዬ ሰነፍ ሰው ስለማትወድ ነው እንጂ ያን ያክል ጣልታሽና ክፉ ሰው ሆና አይደለም ትላታለች። ከዛም በጠዋት ትነሳና እጇን ትስምና ምንድነው ቤተክርስቲያን ሄድ ብላ ትቀሰቅሳለች። ቤተክርስቲያን ሄድ ብላ ስትቀሰቅስ እሷን እያማች እየወጨቀች ነበረ። ሴትዮዋ እየሰማች ነበረ። እንዴ እኔን ግንድ እያለች ስትሰደብ ራሷ ግንድ ሁና ነው እያለች የተኛች መስላ እየሰማች ነበረ። በጣም ተገረመች። የሜላት እናት በጣም ነው የተገረመችው። ከዛ እየቦጨቅሽ መሆኑ ነው ትላታለች። ወይኔ አለች፣ ደነገጠች። አይ አያቴ እንደዛ አይደለም፣ በጣም ይቅርታ አድርጊልኝ፣ ቤተክርስቲያን ሂድ ብዬ ነው ምናምን ትላታለች። ሴትዮዋም ዛሬ እንዴት እንደዚህ ያለችኝ ብላ በጣም ተገረመች እና እሺ ብላ ወደ ቤተክርስቲያን ሄዱ። ከዛም ዶክተሩም ደርሶ ውጤቱ እንደደረሰ ነገራቸው። እስኪ ውጤቱ የምናይ ይሆናል እንግዲህ ነገ ሲመጣ። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉ። አመሰግናለን።